ሉላ ከባድ ስህተት ሰራች። ምክንያቱም ከዳጣ የመድብልን ስልክ ከተቀበለች በኋላ የመድብል ስልክ ባለበት እንግዲህ ጠበቃ ነኝ ብሎ የመጣው የነ ካሌብ ሙሲሲ ሰው ስልኩን የመድብልን ከሉላ ስልክ ውስጥ በማውጣት እንግዲህ እሱን የት እንዳለ ሎኬሽን በማየት ለማጥቃት እንግዲህ አመች መንገድ ተጠቀሙባቸው። በጣም ያሳዝናል። እንግዲህ ቃል ተገባብተው እነሱም እንግዲህ ወንድሜ እዚህ አካባቢ በጀርባም ሆነ በፊት ለፊት ሊሆን ይችላል ገብተን ማውጣት አለብን። እንግዲህ ከሞትኩም ሞት የለኔ ተው ሲል እንደሱማ ብለህ አትበል ሲል ሞገስ ይለዋል። ቃል ተገባቡ። ማንም ለማንም ለማይሸሽ በሚል ቃላቸውን እንዲያከብሩ ተመካከሩ። በዚህን ጊዜ ነው እንግዲህ አሁን ቃላቸውን ችግር ቢመጣ በወንድሙ በኩል መስዋዕትነት እንደሚከፍል ለመጎሴና ለጓደኛው ለማሳመን እየሞከረ ነው። ጓደኛው ግን ሞት በማናችንም የሚቀር አይደለም፣ እኛ አቅደንበት ይሆናል ብለን የወሰንነው ነገር አይደለም፣ በማንኛችን መጣ በጸጋ መቀበል አለብን ሲሉ ቃል ገብተው እንግዲህ በኮሚሽናችን እናጠናቀር በማለት ይነጋገራሉ። ወደ ማገዘን ሲገቡ ዝና ይህን ሰምቶ ስለነበር ወደ መሀሌት ስልክ በመደወል አጉል ነገር ጀምረዋል፣ ለማንኛውም የት እንዳሉ አይታወቅም፣ እስኪ ስልክ ደውይ ሲል ወደ መሀሌት ጠይቋት ነበር። መሀሌትም ማናቸውም ስልካቸውን አያነሱም፣ በአሁኑ ሰዓት የኔን ስትል ዘጋችለት። ነገሮችን እያሰቡ እንደሄድለትን ስላላየ በጣም ተበሳጭቷል ዝና። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ እያልኩኝ ሰላም እንግዲህ ምሳሌ ድራማ ቀጣይ ፓርትን ይዘንላችሁ መጥተናል። እንግዲህ ሞገስ ሀብት ንብረቱን ለመመለስ የጠበቀው ጠበቃ እንግዲህ ያልታሰበ ነገር ይዞበት መጥቷል። ስቃዋን እያበላት ይገኝ። በዚህ ሁኔታ ስትጨናነቅና ስትታገል እንግዲህ ራሷን አምልጣ ለመጎሴ ደውላለት ነበር። መጎስም ሰላም ደረሽ ወይ? ምን ይዤልሽ ልምጣ? መንገድ ላይ ነኝ በማለት ይጠይቃታል። እቤት እየጠበቅኩህ ነው፣ ቶሎ ብለህና ምንም ይዘህልኝ እንደምትመጣ ምንም አልፈልግም፣ በስ አንተናልኝ በማለት ትለዋለች። እባክህ ውጣልኝ፣ ባለቤቴ ሊመጣ ነው። እኔ የህግ አማካሪ ስለሆንኩ እንዴት ማምለጥ እንደምችል ምንም ባልተፈጠረበት ነገር ቢፈጠር ምን ማድረግ እንዳለብኝ አንቺ አታስጠነቅቅኝም በማለት የማይሆኑ ነገሮችን የተናገራት ነበር። ሉላ ብቻ እንደምንም ብላ እስከ መጨረሻ ነገ ማታ ሲደውልልሽ ልትመጭ ሲላት እሺ ብላ ቃል ገብታ ሰደደችው። መጎሴ ከዛ ወደ ቤት ውስጥ ከች ይላል። በምን አይነት ሁኔታ ማሳልፈው እንደነበርና ብሩኬ ያለበት ሁኔታ በደህና እንደሆነ ፍለጋቸው ማጠናከር እንዳለባቸው ከመድብል ጋር እንደመተመካከሩ ለሉላ ይነግራታል። ሉላ ይሄ ነገር ስጋት ውስጥ አስገብቷል። እባክህ ችግር ውስጥ እንዳትገቡ፣ ምንም ችግር አንገባም፣ አሁን ላይ የሚረዳን ሌላ አካል የመድብል ጓደኛ አለ፣ በመካከለቻቸው ክፍተት ስለተፈጠረ ለእኛ አመች ነው በማለት ሉላን ያሳምናታል። ማህሌትም ኤፍራታን እንዳገኛት ዝና ስልክ ደውሎ አስጠንቅቋት ስለነበረ ኤፍራታን ሁሉን ነገር ነግራት፣ ግን ኤፍራታም የት ላምልጥ፣ ምክንያቱም ዝና ካገኛት እንደሚገላት ታውቃለችና ካልሆነ ወደ ጸበል ቦታ ሂጂ ሺሺ ብትላትም ነገሩ እስከሚበርድ እዛ መረጋጋት እንዳለባት ስትነግራት እኔ እህቴ ነሽ አሳልፌ አልሰጥሽም አለቻት። ዝና እንደፎከረው ከሆነ ካገኘ ይገልሻል ስትላት ስራዬን ጥዬ እንዴት ነው መሄድ? እህቴ ሆነሽብኝ እንጂ አሳልፌ ሰጥሽ ነበር። አሁን ዝና እኔን ካላመጣሽ እያለ ስቃዬን እያበላይ ነው። ለማንኛውም ግን አንቺ መጥፎ እንዲደርስብሽ እህቴ አልፈልግም፣ እኔ እንደፈለገ ያድርገኝ። ዛሬ ላይ ለኤፍራታ የተቆረቆረች ማህሌት ከደጋ ለመጠበቅ መስላለች። ኤፍሬታ ማምለጧን ፍለጋ ወደ ጸበል ቦታ አምርታለች። ሞገስና እንግዲህ እነሱም መድብልም ጓደኛ አግኝተዋል። የመድብል ጓደኛ ነገሮችን እያመቻቸላቸው ይገኛል። በመካከላቸው በዝናና በካሌብ መካከል ቅሬታ ተፈጥሯል። ይህ ብሩኬን ለማገኘት ቀላል ይሆንልናል በማለት ተመካከሩ። ይህ ሰው ግን የነ መድብልም ጸባይ ጠንቅቆ ያውቃል። አደገኛና ብዙ ሰዎችን ሲያሰቃዩ የኖሩ ሲገሉ እንደሚችሉ ሁሉንም ጸባያቸውን ጠንቅቆ ያውቃቸዋል።
ግን በወንድሙ በኩል ተስፋ ቆርጧል። በህይወት ያለ አይመስለኝም፣ ግን አስክሬን እንኳ ብናገኝ ትልቅ ነገር ነው እያለ ፍለጋችንን አጠናክረን መቀጠል አለብን ሲሉ ተመካከሩ። የመድብል ጓደኛ ግን እነዚህን ሰዎች ግን አውቃቸዋለሁ፣ ብዙ ጊዜ ሳያሰቃዩ የሰው ነፍስን ሳይነጥቁ አይተውም ሲል ይነግረዋል። መድብልም ወንድሜ በእነሱ ስራ መተባበር አይፈልግም፣ ይህን ማድረግ ካልቻለ ቀጥታ የሚወስዱት እርምጃ ግድያ ይሆናል። ለማንኛውም ፍለጋችንን አጠናክር ሲል ሞቱን ለኔን ተውልኝ፣ እናንተ ምንም እንዳትሆኑ እፈልጋለሁ፣ የሚመጣብኝን እኔ በጸጋ ለመቀበል ዝግጁ ነኝ ብሎ ተናገረ። ለወንድም እስከ መጨረሻ እንደሚጋፈጥ ቃል ገባላቸው። መድብል ራሱን አደጋ ውስጥ ለመጨመር ቆርጦ ተነስቷል። የመድብል ጓደኛ ግን በማናችንም መካከል ማን ይሙት ማን ይድን አናውቅም፣ ሞትን የሚወስን ፈጣሪ እንጂ እኛ መወሰን አንችልም፣ እኔ ልሙት አንተ ልኑር የምንባባልበት ሰዓት አይደለም ሲል መለሰለት። እንግዲህ የሚገጥመንን እንቀበላለን ሲል ቃል ገባለት። ብቻውም ጉዞዎቸውን ወደ ብሩኬ ያደርጋሉ። በፍለጋ ወቅትም ብሩኬ ከሚገኝበት መጋዘን ጀርባ ላይ ሆነው ቁርጠኛ በመሆናቸው ቃል ተገባቡ። በነገራችን ላይ ከመውጣታቸው በፊት ቅድስት ስለ ብሩኬ ያላትን ስሜት ጠይቋት ነበር። ይህንን ሁላ መስዋዕትነት እየከፈልሽለት ያለሽው ልጁን የተንከባከብሽለት ያለሽበት ሁኔታ ምንድን ነው ሲል መድብል ጠይቋታል። ብሩኬን ተወጀዋለሽ ወይ ሲል ጠይቋታል። ቅድስትም ይህንን ለመናገር ሀፍረት ቢጤ ቢሰማትም በቅድስትና ብሩኬ መካከል ቢጀመር ደስተኛ እንደሆነም ገልጾላታል። ወንድሜ ምርጫ ላይ ጎበዝ ነው፣ አይሳሳትም። በህይወቱ አንድ ጊዜ ከመሀሌት ጋር የተገናኘበት እጅግ አደገኛ ቢሆንም አሁን ላይ ካንቺ ጋር ቢሆን ደስ ይለኛል። የፍቅር ግንኙነቱን እኔ ደስተኛ ነኝ። ስለዚህ እሷም እንደምትወደው ነገረችውና ተደሰተ። ከዚህ በፊትም የ6 ዓመት ደመወዟን ለምሳሌ መታከሚያ እንደሰጠችው መሀሌት ልጁን ለመግደል ስንት ገምርዝ እንድታደርጊ ብላ ገንዘብ ሰጥታኝ ነበር፣ ያን ገንዘብም ተቀብዬ ለብሩኬ መልሽለታለሁ ስትለው እንዴ አንቺንም እንደዛ እንድታደርጊ አስባሽ ነበር ወይ ማህሌት ሲላት አዎ ብላኛለች ሲል መድብል በዚህ ልክ ግን አንቺ ታዳጊ ነፍስ ካልቀጠፍኩ ትላለች፣ በጣም ታሳዝናለች በማለት ይናገር። የማህሌት ስራ በጣም ነበር የተገረመው። ለመድብልም ብሩኬ ከሚገኝበት መጋዘን ገብተዋል። ያገኙት ግን በጣም የተጎዳ ካጠገቡ የወዳድቁ ጠርሙሶች፣ አካፋና ሌሎች መሳሪያዎችን ሰው በተደጋጋሚ የተደበደበባቸው ለድብደባ አደግ መፍሰስ የተደረገ የሚመስል ያመላክታል። ብቻ ማንነቱን ከላይ ማወቅ ባይቻልም ይህ ሰው ግን ራሱ ብሩኬ ይመስላል። ብቻ በተደጋጋሚ ድብደባ የሚያሳዝን ሁኔታ እዛ ጨለማ ውስጥ ጉዳት አስጨርሰው ጥለውታል። ምሳሌ በሌሊት ተነስታ አባቷን እያስታወሰች ነው። ከትምህርት ቤት ሲቀበላት ከተማሪዎች መካከል ውጤታማ እንደሆነችና ደግሞም ጠንካራ እንደምትሆን የበለጠ ነገር እንደምታደርግላት ሲያባብላት የነበረውን በትውስታ ዓለም ጭልጥ ብላለች። ታዲያ ቅድስት የድንገት ስትነቃ ምሳሌ አልተኛችም ነበር። ለምንድን ነው ምሳሌ ማትተኘው? ምንስ እያሰብሽ ነው ስትላት አባቷ ወደ ታይላንድ እንደሆነ እንደነገረቻት ለምን እንደማይመጣም ጠየቀቻት። ይመጣል እኳ ምሳሌዬ ዝም ብለሽ ተኚ ብላ አባበለቻት። ምሳሌ ግን ፍጹም እንቅልፏን ሊመጣት አልቻለም። ዛሬ ነገ ከነገ ወዳ እያልሽ የምትዋሽኝ እስከ መቼ ነው ስትል ቅድስትን ጠይቃታለች። ቅድስት አሁን ስለ ምሳሌ ምን ያልኩ ንገራት? ሁልጊዜ ተደጋጋሚ መልስ እያለች እንግዲህ አባብላ እንደምንም ብላ አስተኝታት ነበር። ሆኖም ግን የምሳሌ ጥያቄ ግን እንደተደጋገመ ነው። ሉላ እንግዲህ ሞገስ ጋር ተደጋጋሚ ደውላ ሊያነሳላት ስላልቻለ ወደ ዳጣ ነበር የደወለችው። ዳጣ ምን ሆነሽ ነው በዚህ ሰዓት የምትደውይልኝ? የመድብል ስልክ ካለ ደውይልኝ አለቻት። እኔ አልደውልም፣ ዝና ባለበት መስመር እኔ አልሄድም፣ እነሱ ምንም አይሆኑ እና አንቺ ዝም ብለሽ ተኚ፣ አንዳንድ ጊዜ ወንድ ይውጣቸው እንጂ ምን ይሆናቸዋል፣ አታስቢ በማለት እንድትተኛ ብትገፋፋታ ነበረ። ለማህሌት ስልክ በመደወል እነ መድብል የታሉ በማለ እየጠየቃት ነበረ። እሷ የምታውቀው ነገር ለማስረዳት ሞክራለች።
አሁኑኑ ስልክ ልትደውይ ትችያለሽ? ከቤት ነው ያለው ወይንስ ከውጭ ነው ብሎ ቢጠይቃትም ዝና እሷ ግን ማህሌት ምንም አይመልሱልኝም፣ ልናገር አልችልም፣ ምንድን አይነት ነገር ነው የጀመሩት እያለች ነገሩን ብትጀምርም ነገሩን ሊነግራት ዝና አልፈለገም ነበር። እኔ ግን አልችልም በዚህ ሰዓት ስተብ ተቆጥቶ ምንም ማድረግ ካልቻች በቃ ስልኩን ዝጊ ብሎ ተናዶባታል። ለምን እንደማትመጣ ኤፍራታንም እየጠየቃት ነው። ኤፍራታ የለችም አላገኘኋትም ስትል መለሰችለት። እሷም ስልኳን ዘግታ ድራሿ ጠፍታለች። በእነዚህ ሁሉ ነገር ተደማምረው ዝና በማህሌት ላይ ትልቅ ነገር ፈጥሮበታል። አሁን እዛ ጨለማ ቤት እንግዲህ የሚቃኝ አካል ሌላ ነገር እንዳለ ብሩኬ ነው ወይንስ ሌላ ሰው ነው? ብሩኬን ያገኙታል ወይንስ አያገኙትም? ወይንስ እንደጠፋ ይቀራል? በጣም አነጋጋሪ ሆኖ ቀጥሏል። በቀጣይ ቪዲዮ እስከምንገናኝ መልካሙን ነገር እመኛለሁ። ለቻናሌ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠየኳችሁ።